ጤና ይስጥልኝ። በሀገር ውስጥና በባህር ማዶ የምትገኙ ክቡራን ተመልካቾቻችን ወቅታዊ ትኩስና እውነተኛ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዜና መረጃችን አበይት ጉዳዮችን ይዘንላችሁ ቀርበናል። በኤርትራ የፖለቲካ መዋቅር ውስጥ ምክትል ፕሬዚዳንት በሚያስብለውና የብዙዎችን አንገት በበላው የእሳት ወንበር ላይ በይፋ የተሾሙትን አዲሱን ሰውና ከጀርባው ስላለው የዙፋን ሽኩቻ በሰፊው እንመለከታለን። በመቀጠልም ከጦርነቱ ሰቆቃ ገና ባልቀዘቀዘችው የትግራይ ክልል ወጣቶችን ከካፌና ከታክሲ ላይ ያፈሱ ወደ ወታደራዊ ካምፕ ስለመውሰድና ውትድርና ያልገባ 50 ሺህ ብር ይክፈል ስለሚለው አዲሱ አወዛጋቢ ረቂቅ ሕግ ዝርዝር መረጃዎች ይዘናል። እስከ ፍጻሜው አብራችሁን ቆዩ። የፕሬዝዳንት ኢሳያስ አፈወርቂ አዲስ ምክትልና የኤርትራ የዙፋን ሽኩቻ። ጉዳዩን አስመልክቶ የቢቢሲ ትግረኛ አገልግሎት የኤርትራ መንግስት መገናኛ ብዙሃንን ጠቅሶ እንዳወጣው ዘገባ ከሆነ በሀገሪቱ ውስጥ እጅግ ቁልፍና ስሱ የሚባለው ቦታ አዲስ መሪ አግኝቷል። ተሿሚውም አምባሳደር አብደላ ሙሳ ይባላሉ። በኤርትራ የፖለቲካ መዋቅር ውስጥ ምክትል ፕሬዝዳንት የሚባል ህጋዊ የስልጣን እርከን የለም። ምክንያቱ ደግሞ አምባገነን መሪዎች ሁልጊዜም ምክትል መሾም ስለሚፈሩ ነው። ምክትል ካለ እኔን ለመተካት ያደባል የሚል ስጋት ስላለባቸው ቦታውን ባዶ ማድረግ ይመርጣሉ። ነገር ግን ኤርትራ ከተመሰረተችበት ጊዜ ጀምሮ ይህ የክልል ማስተዳደሪያዎች ሚኒስቴር የሚባለው ቦታው መደበኛ ባልሆነ መንገድ የሀገሪቱ ምክትል ፕሬዝዳንት ተደርጎ ይቆጠራል። ይህም ማለት አምባሳደር አብደላ ሙሳ የኤርትራ ሁለተኛ ሰው ሆነዋል ማለት ነው። ይህ አዲስ ሹመት የታወቀው ባለፈው አርብ የመንግስት ሚዲያዎች ባሰራጩት ዜና ነው። ዜናውም እንዲህ ይላል። ሚኒስትር አምባሳደር አብደላ ሙሳ ከዞን አመራሮችና ከትምህርት ሚኒስቴር ኃላፊዎች ጋር ስለ ትምህርት ጥራት ውይይት አድርገዋል። ሀገሪቱ ውስጥ አዲስ ምክትል ፕሬዝዳንት ተሾሞ ህዝቡ የሰማው ግን ስለ ትምህርት ጥራት ስብሰባ በተሰራጨ ዜና ላይ ነው። ይህም የሻዕቢያ የቆየና የለመደበት ድብቅ የአሰራር ጥበብ ነው። ታዲያ የሹመት ከመታወጁ በፊት ፍንጮች እንደሚያሳዩት ባለፈው ወር በተከበረው የኤርትራ የነጻነት መታሰቢያና የሰማዕታት ቀን በዓላት ላይ አምባሳደር አብደላ በፕሬዝዳንት ኢሳያስ አፈወርቂ ግራ ጎን ተቀምጠው በክብር ታይተው ነበር። በኢሳያስ ግራና ቀኝ መቀመጥ ደግሞ በኤርትራ ፖለቲካ ውስጥ ትልቅ ትርጉም አለው። አምባሳደር አብደላ ሙሳ ትላንት ብቅ ያሉ ሰው አይደሉም። ገና በወጣትነታቸው ወደ ኤርትራ ህዝባዊ ነጻነት ግንባር የተሰለፉ አንጋፋ ታጋይ ናቸው። ከሀገር ነጻነት በፊት የድርጅቱ የማዕከላዊ ኮሚቴ አባል ነበሩ። በወቅቱ በህዝባዊ አስተዳደር ውስጥም የጀማሂር ኃላፊ ሆነው ሰርተዋል። ሀገር ነጻ ከወጣች በኋላ ደግሞ የመጀመሪያው የኢሚግሬሽን ዋና ኃላፊ በመሆን አገልግለዋል። በመቀጠልም በሊቢያ የኤርትራ አምባሳደር ሆነው የተሾሙ ሲሆን የኮሎኔል ሙአመር ጋዳፊ የቅርብ ወዳጅ ነበሩት። ለኢሳያስ አፈወርቂ በሊቢያ በኩል የነበረውን ዲፕሎማሲያዊ ግንኙነት በበላይነት ሲመሩ ቆይተዋል። ወደ ሀገራቸው ከተመለሱ በኋላ ደግሞ እስከ ቅርብ ጊዜ ድረስ የአንሰባ ዞን ዋና አስተዳዳሪ ሆነው ሲሰሩ ነበር። አሁን ደግሞ ባለፈው ዓመት ግንቦት ወር ላይ በ87 ዓመታቸው ከዚህ ዓለም በሞት የተለዩትን የቀድሞውን ሚኒስትር ወልደ ሚካኤል አብርሃም በመተካት ይህንን ግዙፍ የምክትል ፕሬዝዳንትነትን መንበር ተረክበዋል። ነገር ግን ይህ አምባሳደር አብደላ ሙሳ የተቀመጡበት የክልል ማስተዳዳሪዎች ሚኒስትር ወንበር ዝም ብሎ ወንበር አይደለም። በታሪክ ማህደር ውስጥ ስንመለከተው የብዙዎችን አንገት የበላ የብዙዎችን የስልጣን ዘመን ያጨለመ የእሳት ወንበር ነው። ይህ ቦታ መጀመሪያ ላይ የተያዘው በኤርትራ የነጻነት ትግል ውስጥ ትልቅ ስም በነበራቸውና የቀድሞ የህዝባዊ ነጻነት ግንባር ዋና ጸሐፊ በነበሩት በሟቹ ሮሞዳን መሐመድ ኑር ነበር። ከሳቸው በኋላ ደግሞ ቦታውን ለረጅም ዓመታት የመሩት ማህሙድ አህመድ ሸሪፎ ነበሩ። ማህሙድ አህመድ ሸሪፎ በ2001 ዓ.ም በኤርትራ ውስጥ ህገ መንግስት እንዲተገበር ምርጫ እንዲደረግና የፕሬዝዳንቱ ስልጣን እንዲገደብ የጠየቁት የቡድን 15 መሪ ነበሩ። ሚኒስተር ሸሪፎ ይህንን ማሻሻያ በመጠየቃቸውና በፕሬዝዳንት ኢሳያስ ላይ ጠንካራ አቋም በመውሰዳቸው ምክንያት በዚያው ዓመት በቁጥጥር ስር ውለው እስካሁን ድረስ የት እንዳሉ ሳይታወቅ በድቅድቅ ጨለማ እስራት ላይ ይገኛሉ። ከሚኒስተር ሸሪፎ መታሰር በኋላ ቦታው ፈሪሃ ኢሳያስ ስላጠላበት ለረጅም ዓመታት ያለ ሚኒስተር ባዶ ሆኖ ቆይቷል። በመጨረሻም በ2013 ዓ.ም ከዚህ ዓለም በሞት ለተለዩት ለአቶ ወልደ ሚካኤል ገብረ ማርያም ተሰጥቶ ነበር። አሁን ደግሞ ለአምባሳደር አብደላ ሙሳ ደርሷል። ይህ ወንበር ለኢሳያስ ቅርብ የመሆንን ያህል ወደ መቃብር መቀራብን ያህል አደገኛ ወንበር ነው። ሀገሪቱን ያለ ህገ መንግስት ያለ ፓርላማና ያለ ምርጫ ለ30 ዓመታት በአንድ ሰው ፍላጎት ብቻ የመሯት እኚህ አዛውንት አሁን በእድሜ መግፋትና በጤና እክሎች ምክንያት ስልጣናቸውን ለሌላ ታማኝ ሰው ለማስረከብ እየተገደዱ እንደሆነ የፖለቲካ ተንታኞች ይናገራሉ። የኤርትራው የፖለቲካ ስሌት በሚስጥራዊነትና በስጋት የታጠረ አዲስ ምዕራፍ ላይ በደረሰበት በዚህ ወቅት በጎረቤት ትግራይም ነገሮች ወደ ሌላ የውጥረት አቅጣጫ እያመሩ ይመስላል። የፕሪቶሪያው የሰላም ስምምነት ሰላም አምጥቷል ተብሎ ተስፋ በተጣለበት ማግስት በትግራይ ክልል ሌላ አዋጅና የምልመላ አፈሳ መጀመሩ ነዋሪዎችን በከፍተኛ ስጋት ጥሏል። በትግራይ የተጀመረው የወጣቶች አፈሳና የ50 ሺህ ብር አዲሱ አዋጅ የፕሪቶሪያው የሰላም ስምምነትን ተከትሎ መሳሪያችንን ፈተናል ስትል ለነበረችው ትግራይ ሰላሙ ገና ሳይጠግብ ሌላ የክተት አዋጅና የምልመላ አፈሳ መጀመሩ ተሰማ። በትግራይ ክልል የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው ከመዝናኛ ስፍራዎች እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ወታደራዊ ካምፖች እየተላኩ መሆኑን ቢቢሲ ትግረኛ ካነጋገራቸው የዓይን ምስክሮች ከወታደራዊ ማሰልጠኛ ካምፖች ካመለጡ ወጣቶችና ከቤተሰቦቻቸው አረጋግጫለሁ ብሏል። ይህንን የግዳጅ ውትድርና በተመለከተ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሰብአዊ መብት ተሟጋች ድርጅት ባወጣው አስቸኳይ መግለጫ የትግራይ ጸጥታ ኃይሎች በክልሉ በተለይም በሰሜን ምስራቅ በማዕከላዊና በምስራቃዊ ዞኖች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆኑንና ይህም ከባድ የሰብአዊ መብት ጥሰት መሆኑን
በይፋ ኮንነዋል። የክልሉ ሰላምና ጸጥታ ቢሮም ለዚህ ምላሽ ሲሰጥ ወጣቶቹን ለሰራዊት እያሰለጠንን መሆናችን እውነት ነው፣ ነገር ግን ምልመላው በክልሉ መንግስት የሚፈጸም ህጋዊ ተግባር ነው ብሏል። የየአካባቢው መስተዳድር ደግሞ ምንም አይነት አፈሳ የለም በማለት ነገሩን ክዶታል። ወጣቱ ከካፌና ከታክሲ ላይ ተለቅሞ ካምፕ የሚገባው በፈቃደኝነት የደብረ ጽዮንን ፊት ለማየት ወቅቶ ነው ካላለም በስተቀር የባለስልጣናቱና የነዋሪዎቹ ወሬ ፍጹም ሆድና ጀርባ ሆኗል። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ በይፋ ስራ የጀመረው የትግራይ ክልል መንግስት አንድ አስገራሚ ረቂቅ ህግ ይፋ አድርጓል። እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብለው የመሳተፍ ብሔራዊ ግዴታ እንዳለባቸው ነው። ይህንን ጥሪ የማይቀበልና ውትድርና የማይገባ ማንኛውም ሰው ደግሞ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ይላል። በጦርነት በደቀቀችው የዕለት ጉርስ በጠፋባትና ረሃብ በከበባት ክልል ውስጥ ወጣቱ 50 ሺህ ብር ከየት ያመጣል? የህጉ መልእክትም ግልጽ ይመስላል። ካለ 50 ሺህ ብር ክፈለንና በረሃብ ሙት፣ ከሌለ ደግሞ በነጻ ግንባር ሄደህ ሙት የመሰለ ዘመናዊ ምርጫ ይመስላል። ይህ በእንዲህ እንዳለ በትግራይ የሚንቀሳቀሱ ተቃዋሚ ፓርቲዎች በነገሩ መቆጣታቸውን ገልጸዋል። አረነ ትግራይና ስምረት ፓርቲ ባወጡት መግለጫ ህወሓት የቀድሞ ተዋጊዎችን፣ ሚሊሻዎችንና የትግራይ ወጣቶችን በአስገዳጅ ሁኔታ እያፈሰ ወዳልታወቁ ወታደራዊ ካምፖች እየወሰደ ነው ሲሉ ክስ ሰንዝረዋል። በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረው የክልሉ ምክር ቤት በቅርቡ በድንገት ስልጣን መያዙ ይታወሳል። ይህ ምክር ቤት ደግሞ በምርጫ ቦርዱ ህጋዊ እውቅና የተሰረዘበትን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ሾሟል። የጊዜያዊ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳ ያሉበት ሁኔታና ስልጣናቸው ግን እስካሁን በይፋ አይታወቅም። በዚህም የተነሳ በህወሓት አዲስ አመራርና በፌዴራል መንግስቱ መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ክልሉ ወደ ሌላ ዙር ግጭት ሊያመራ ይችላል የሚለው ስጋትም የነዋሪዎች ብቻ ሳይሆን የፖለቲካ ተንታኞችም ጭምር ሆኗል። በዚህም ጉዳይ አዲስ አበባው የፌዴራል መንግስት ዝምታ መርጧል። ፕሪቶሪያ ላይ በትግራይ የሚገኙ ታጣቂዎች በሙሉ ትጥቅ ይፈታሉ፣ ሰራዊቱም ይበተናል ተብሎ የተፈረመው ስምምነት የት ደርሷል? አዲስ አበባስ እያየች እንዳላየች የሆነችው እነሱ እዚያ ወጣቱን ይፈሱ፣ እኛ እዚህ በህንጻና በፓርክ ግንባታችን ላይ ማንም እንዳይረብሸን በሚል ስሌት ይሆን ወይንስ የፈራ ይመለስ በሚል የጦርነት ነጋሪት በስውር የተጎሰመ ነው? ህዝቡ ገና ከጦርነቱ ሰቆቃ ሳይወጣ አምራች ኃይሉን ወጣት መልሶ ለጦርነት ማገዶነት መክተት ፍጹም አሳዛኝ ክስተት ነው። የተከበራችሁ የፈጠነ ሚዲያ ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህን ይመስሉ ነበር። የህዝብ ድምጽና የእውነት መስታወት የሆነው የፈጠነ ሚዲያ ሁሌም ፈጣንና ትክክለኛ መረጃዎችን ማድረሱን ይቀጥላል። መረጃዎችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ።